ችግሮቻችን እግዚአብሔር ፊት ቆመን ንቀልልን ብለን የምንማጸንበት ብቻ ሳይሆን ወደ እርሱም ጭምር እንድንጠጋ ምክንያት ስለሆኑ የምናመሰግንባቸው ናቸው። እውነቴን የምላችሁ ክርስቲያኖች፣ ጉዳያችሁን ለእግዚአብሔር ከሰጣችሁት እንዴት ብሎ መፍታት እንዳለበት እርሱ ያውቀው። አንዳንዶቻችን እግዚአብሔር ጋር የጠና ነገር እስከሚደርስ ድረስ መሄድ አንፈልግ። በእኛ አቅምና ጉልበት መፈታት የሚችል ከሆነ እንዲያውም በራሳችን ራሱ ማንን አናድክመውን የሚል እግዚአብሔርን አታድክመው ብላችሁ አታውቁ? እኛም በነገራችን በጣም ዙሪያችን ላይ አብሮ የሚበላ አብሮ የሚጠጣ የሚያለቅስ የሚያዘን ሰው ስላለ ብዙ ሰው ያለ ሊኖረን ይመስለናል። ግን እውነት ለመናገር በመጨረሻ ዙሪያችን ላይ ካሉት ሰዎችም አልፎ እስከ መጨረሻው ድረስ አብሮ የሚሆነው እግዚአብሔር ብቻ ነው። ለእግዚአብሔር ምቹ የሆነ ሰው ለዓለሙ ምቹ ነው የሚሆነው። ለእግዚአብሔር ትክክል የሆነ ሰው ለዓለሙም ትክክል ነው የሚሆነው። ዓለሙ ተስማማበትም አልተስማማበትም፣ ፈቀደም አልፈቀደም፣ ለእግዚአብሔር ምቹ የሆነ ሰው ግን ፍጻሜው ያምርለታል። ሰው ክርስቲያኖች በጣም የሚያመው ነገር ቢኖር ስጋ ላይ ያለ ቁስል ብቻ እንዳይመስላችሁ። በየቦታው በየጸበል ቤቱ አሁን ባለንበት ወቅት ላይ ብትሄዱ በየቦታው አጽዋማት ደርሰው በረከት ለመስራት ወደ ሆስፒታል ስትሄዱ በጣም አድርገው ከስጋዊ ቁስሎቻቸው በላይ የሚታመሙት ሰዎች ሰው በማጣት እንደሆነ ታውቃላችሁ። ተቆርጠህ ከመጣ እግዚአብሔር አምላክ ማድረግ ያለበትን የእርሱን ድርሻ ይወጣል። ክርስቲያኖች አንተ ቆርጠህ ከመጣ ስትሄድ እያዩ እንዳትሄድ ሊያደርጉ የሚችሉትን ሰዎች አይናቸውን መጋረድ ይችላል። ድምፃቸውን እንዳያወጡ ማስደረግ ይችላል። ሰምተው እንዳልሰሙ ማድረግ ይችላል። ዋናው በእግዚአብሔር ማመን ነው። አልጾምም፣ አልጸልይም፣ አልሰግድም፣ አልመጸውትም አይባልም። እግዚአብሔር አንዳንድ ሰው ማንነቱን ስለማያውቀው ከነችግሩ ሲመጣ እርሱ ራሱ እግዚአብሔርን ችግር የሚሆንበት የሚመስለው ሰው አለ። እኔ እግዚአብሔር ጋር መጥቼ ችግር መሆን ራሱ አልፈልግም። አንተ ከብደኸው፣ አንተ አቅተኸው፣ አንተን መሸከም እግዚአብሔር አምላክ አጥቶ ችግር ልትሆንበት፣ የአንተ ኃጢአት የእግዚአብሔርን ንጽሕና ሊያሳጣው። ተዉ ክርስቲያኖች፣ እንዲህ እያለም በሞኝነትም ባለማወቅም አንጓዝ። ያንተ እምነት ከአጋንንት የሚለየው እኮ በመንቀጥቀጥ ባለመንቀጥቀጥ እኮ አይደለም። እነሱ አምነው ተንቀጥቅጠው ስራ የላቸው። አንተ አምነኸው ፈርተኸው ተንቀጥቅጠ ቀሚሱን መንካት አለብኝ ብለህ ስራ ከሌለ ከአጋንንት ያነሰ እምነት ነው ያለህ እኮ ማለት ነው። እስኪ የምትበላውን በሉ ስጧት፣ ድገሙት። የምትበላውን ስጧት፣ ሶስተኛም ድገሙት። ምን አርጓት? ይህ ነው የትምህርታችን ርዕስ። ቁጥር 43 ላይ መድኃኔ ዓለም ጌታችን ኢየሱስ ክርስቶስ የተናገረው ነው። በድጋሚ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። በሐዋርያው በቅዱስ ማርቆስ ወንጌል ምዕራፍ 5 ከቁጥር 21 እስከ 43 ተጽፎ የሚገኘው አምላካችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ ሲኖር በሰዎች ዘንድ የፈጸመው ተአምራትን አምላካችን ኢየሱስ ክርስቶስ ዙሪያው ላይ ለነበሩት ሰዎች እየፈጸመ አንድም ካለባቸው ችግር እንዲድኑ፣ እንዲፈወሱ፣ መጽናናትን እንዲያገኙ፣ ሁለተኛ ደግሞ ተአምራቱን ይፈጽም የነበረው ደግሞ ለትምህርት ነበር። ሰው እነዛ ነገሮች ሲደረጉ አይቶ ሲነገረው የማይሰማ ከሆነ የተነገረውን የሰሙ ሰዎች ግን ሆኖና ተደርጎላቸው ሲመለከቱ ከነሱ ከራሳቸው ሕይወት መማርና መስተካከል የሚችል ከሆነ ብሎ እግዚአብሔር አምላክ ተአምራትን ይፈጽማል። ትላንት ተአምራትን የሚፈጽምበት ምክንያት እግዚአብሔር ዛሬም አሁንም ተአምራትን የሚፈጽምበት ምክንያት ነው። ለአንዳንዶቻችን እግዚአብሔር ተአምራትን፣ ምልክቶችን በሕይወታችን የሚያደርገው እርሱ አብሮን እንዳለና ለእርሱ የሚሳነው ምንም ነገር እንደሌለ ማመን፣ መረዳት፣ ማወቅ እንድንችል። ያንን አይተንና ማወቅ መረዳት ለቻለን ሰዎች ጥሩ ነው፣ እግዚአብሔር ይመስገን ብለንም እንቀጥላለን። ነገር ግን አንዳንዶቻችን ደግሞ እየተነገረን እግዚአብሔር ማድረግ የሚችለው ነገር ይህ ነው፣ ማድረግ የማይችለው ነገር ያ ነው ተብሎ ሊነገርለት አይችልም፣ ለእርሱ የሚሳነው ምንም ነገር የለም እየተባለ ማመን ለሚከብዳቸው ሰዎች ደግሞ ተአምራት የተደረገላቸውን ሰዎች እያየ እርሱ አምኖ መቀበል የከበደውን ሌሎች አምነው ተቀብለው ሲደረግላቸው አይቶ እንዲማርባቸው ብሎ እግዚአብሔር ተአምራትን ይፈጽማል። ምንን ይፈጽማል? ተአምራትን ይፈጽማል። በዚህ በማርቆስ ወንጌል ምዕራፍ 5ም ክርስቶስ አምላካችን ከፈጸማቸው በወንጌል ላይ ተጽፈው ከሚገኙ ተአምራቶች መካከል ሁለቱ ተጽፈውልናል። ክርስቶስ በአራቱም ወንጌላት ውስጥ የፈጸማቸው ተአምራት ከ20 እና ከ30 በላይ እንደሆኑ ሊቃውንተ ቤተክርስቲያን ይናገራሉ። አንዳንዶቹን ተአምራት ክርስቶስ የፈጸማቸው ራሱ በራሱ ተነሳሽነት ማንም ሳይጠይቀው ማንም አድርግልኝ ብሎ ሳይማጸነው ነው።
አንዳንዶቹን ተአምራት ክርስቶስ የፈጸመው የሚፈጸምላቸው ሰዎች ወይም ፈውሱን የሚፈልጉት ሰዎች ሄደው እባክህ አድርግልን ብለው ተማጽነውት ነው። እየሰማችሁ ነው? ስለዚህ ተአምር እግዚአብሔር አምላክ አድርግልን ብለነው ብቻ የሚያደርገው ሳይሆን እሱ ራሱ ከፈለገም እኛ ሳንጠይቀው ምን ማድረግ ይችላል? ተአምር ማድረግ ይችላል ማለት ነው። አንዳንዶቹ ተአምራት በእነዚህ በወንጌል ውስጥ የተጻፉት እጁን በመዳሰስ የፈጸማቸው ናቸው። አንዳንዶቹ ተአምራቶቹ ቃል ብቻ በመናገር የፈጸማቸው ናቸው። አንዳንዶቹ ተአምራቶቹ ደግሞ እጅ በመዳሰስ በመንካት ሌሎችንም ነገሮችንም በመጠቀም በሰውነቱ ላይ ያሉ ቀሚሱ ሊሆን ይችላል፣ ከሰውነቱ ውስጥ በሚወጡ ምራቁም ሊሆን ይችላል። ክርስቶስ የፈጸማቸው ተአምራቶች አሉ። እነዚህንም ቅዱስ ወንጌል ጽፎ ያስቀመጣቸው አሁንም ለእግዚአብሔር እኛ የምንጠይቀውን ነገር ለማድረግና እርሱ የፈለገውንም ነገርም ለማድረግም ጭምር ምንም የሚወስነው የሚገድበው ነገር እንደሌለ ለማወቅ ነው። እኛ ይመስለን ይሆናል እንጂ እግዚአብሔር አምላክ ግን ተናግሮም ሳይናገርም ዳሶም ሳይዳስስም ዝምም ብሎም ሩቅም ሆኖ ማን ማዳን ይችላል? እግዚአብሔር ማዳን ይችላል። ለእርሱ እውነትም የሚሳነው ነገር እንደሌለ እንድናቀው። ስለዚህ በቅዱስ ወንጌል ላይ እንዳልኳችሁ ተጽፈው ከሚገኙ ከክርስቶስ ብዙ ተአምራቶች ውስጥ አንዱ ዛሬ ያነበብኩላችሁ። ተአምሩ ታሪኩ ከመፈጸሙ በፊት ቅዱስ ማርቆስ እንደሚነግረን ከሆነ በጣም ብዙ ሰዎች ጌታችን ኢየሱስ ክርስቶስ በነበረበት ስፍራ ላይ ተሰብስበው እንደነበሩ፣ ክርስቶስ የነበረበትም ስፍራ በባህር አጠገብ እንደነበረ ይናገራል። ይህንኑ ታሪክ ቅዱስ ማቴዎስ የማቴዎስ ወንጌል ምዕራፍ 9፣ ቅዱስ ሉቃስ የሉቃስ ወንጌል ምዕራፍ 8 ላይ ጽፈውታል። ሦስቱም የወንጌል ጸሐፊያን ይህንን ታሪክ ሲጽፉ ታዲያ ጌታችን ኢየሱስ ክርስቶስን ከባህር አጠገብ እንደነበረ በደንብ አስረግጠው ጽፈውልናል። ብዙ ሰዎችም እርሱ በነበረበት ስፍራ የሚሰበሰቡ እንደነበረም ሦስቱም ጸሐፊያን ተናግረው ክርስቶስ ካለበት ስፍራ ሰዎች መሰብሰባቸው፣ እርሱ ካለበት ቦታ ላይ ሰዎች በያለበት ቦታ ላይ እንኳን ቢሆን በአንድም ይሁን በሌላ ምክንያት መገኘታቸው ክርስቶስ እስካሁን ድረስ የሚያደርገው ነገር እንደሆነም ማስተማሪያ ትምህርት ነው። ዛሬም ያለንበት ቤተ መቅደስ ተሰብስበን የተገናኘ ነው ካለንባቸው ከተለያዩ ቦታዎች ውስጥ እግዚአብሔር በፈቀደና በወደደ መልኩ ተሰብስበን የተገኘ ነው ማን አለ ብለን ስላመንን። ስለዚህ እግዚአብሔር ባለበት ስፍራ ላይ ሰዎች መሰባሰባቸው፣ እርሱ በሚኖርበት ስፍራ ላይ ሰዎች መገኘታቸው ትላንት የነበረ ብቻ ሳይሆን መቼም ጭምር ያለ ዛሬም ያለ ነው፣ ነገም የሚኖር። እነዚህ ሰዎች ታዲያ ተሰብስበው በነበረበት ስፍራ ላይ አንድ ኢያኢሮስ ተብሎ የሚጠራ የምኩራብ ሹም እንደነበረ ይናገራል። የምኩራብ ሹም ወይም አለቃ ተብሎ የሚነገረው ምኩራብ ቤተ መቅደስ በሐዲስ ኪዳን ላይ ተጽፈው የሚገኙ ቃላቶች ናቸው። እስኪ ምኩራብ በሉ እንጂ ቤተ መቅደስ በሉ። ሁለቱም ይለያያሉ ክርስቲያኖች። ምኩራብ ብለን የምንጠራው ወይም ተብሎ ይጠራ የነበረው የአይሁድ ቤተ ጸሎት ነው። የነቢያት መጽሐፍት የሚነበብበት፣ ሰንበትን ለማክበር የሚሰበሰቡበት፣ ማህበራዊ ጉዳዮቻቸውንም ጭምር ለመነጋገር የሚገናኙበት። ቤተ መቅደስ ደግሞ የሚባለው መስዋዕት የሚሰዋበት፣ የቃል ኪዳኑ ታቦት ያለበት፣ አልፎ ደግሞ ካህናት ሌዋውያን ይሰበሰቡበት የነበረበት ስፍራ ነው። በትላንትናው ቤተ መቅደስ ምኩራብ ብለን የምንጠራው ዛሬ በአዲስ ኪዳን ቤተ ክርስቲያን ብለን የምንጠራው። ምክንያቱም ቤተ ክርስቲያን የኦሪቱን የቤተ መቅደስም የምኩራብም አገልግሎት አንድ ላይ ስለምትሰራ ነው። ልክ እንደ ምኩራቡ የነቢያት መጽሐፍት ይነበብባታል። ልክ እንደ ምኩራቡ በሰንበት ቀን እንሰበሰብባታለን። ልክ እንደ ቤተ መቅደስ ታቦት አላት። ልክ እንደ ቤተ መቅደሱ መስዋዕትም ጭምር ይሰዋባታል። ግልጽ ነው፣ ገብታችኋል? ስለዚህ ምኩራብ ቤተ መቅደስ ብለን ትላንትና እንጠራው የነበረው ለሐዲስ ኪዳን ለቤተ ክርስቲያን ከመተከሏ በፊት ምሳሌዋ ነበር እና ኢያኢሮስ ተብሎ የሚጠራው ይህ ሰው የምኩራብ የሹሞች አለቃ ነው። በዚህ በምኩራብ ውስጥ በአገልግሎት ውስጥ ይህ ሰው አለቃ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ብዙ ሰዎች ተሰብስበው በነበሩበት ስፍራ ላይ ኢያኢሮስ የተባለውም ሰው ሄደና ልጄ በጠና ታማብኛለችና እባክህ ወደ ያለችበት ስፍራ ውረድ፣ እጅህን ጫንባትና ፈውሳት አለ። ኢያኢሮስ ክርስቶስ የነበረበት ስፍራ ላይ ለመምጣት ያስገደደው የልጁ መታመም ነው። ወዶ አይደለም የመጣው። ሌሎች ሰዎች ክርስቶስን የሚከተሉት የተለያየ ምክንያት ቢኖራቸውም ከብዙዎቹ ግን 120 ቤተሰቦች ብለን የምንጠራቸው ግን ክርስቶስን ይከተሉት የነበሩት ፈልገውት ነበር። የሚያስፈልጋቸው ነገር ስላለ አይደለም፣ ፈልገውት ነበር ይከተሉት የነበሩ።
ኢያኢሮስ ክርስቶስ ጋር የመጣው ግን የሚያስፈልገው ነገር ስላለ ልዩነት አለው። በነገራችን ሰው እግዚአብሔርን ፈልጎት የሚመጣ አለ፣ የሚያስፈልገው ነገር ስላለ ደግሞ ብሎ የሚመጣ ሰው አለ። ለይተን ማወቅ አለብን የምንመጣበት። የሚያስፈልጋቸውን ለመፈለግ የመጡ ሰዎች የፈለጉት ነገር ሲሟላ ምን ያደርጋሉ? ይሄዳሉ። ክርስቶስን ብለው ፈልገውት የመጡት ሰዎች ግን የፈለጉት ነገር ተሟላም አልተሟላም ከማን አይለዩ። ከእግዚአብሔር ጋር አብረን ላንለይ መኖር እንድንችል በቸርነቱ ይርዳል። ብዙ ሰዎች በዛ ምክንያት ይሰበሰቡ ነበር። ኢያኢሮስ ግን ክርስቶስን የሚፈልገው ነገር ስላለ ብሎ ነበር የመጣው የነበረው። ክርስቶስም ተቀበለው። የመጣበትንም ምክንያት እንዲያስረዳ ጆሮም ሰጠው። ኢያኢሮስን የመጣበት ምክንያት የልጁ መታመም እንደሆነ ተናገረ። እንዳልኳችሁ ኢያኢሮስ የሚያስፈልገው ነገር ስላለ የመጣ ሰው ነው አንደኛ። ሁለተኛ ክርስቶስ ጋር የመጣው ኢያኢሮስ ወዶ ሳይሆን አማራጭ አጥቶ ነው። ምን አርጎ አልኳችሁ? አማራጭ አጥቶ ነው። እንደ ምኩራብ አለቃነቱ ኢያኢሮስ ክርስቶስን አምላክ ነው ብሎ አያምንበት፣ ጌታ ነው ብሎ አልተቀበለው። ግን በጣም ብዙ ሰዎች ተአምር ሲደረግላቸውና ክርስቶስ ከፍጹም ፍቅርና ቸርነቱ ሲጎበኛቸው ስላየ ማንንም እንደማያዳላም ጭምር ስለተመለከተ ቢያንስ እኔንም እንደዛ ካየኝ ብሎ ነው የመጣው። እየሰማችሁ ነው አይደል? ወዶ ፈልጎ ምርጫዬ ነው ብሎ ሌላ ቦታ ላይ አልሄድም ብሎ አይደለም የመጣው። እስክትታመም ድረስ ራሱ መጠበቁ፣ ታማ ወደ እርሱ መሄዱ ራሱ የሚያሳየው ኢያኢሮስ ልጁ ታማ የጠና ደረጃ እስከምትደርስ ድረስ ማንጋ መሄድ አልፈለገም ማለት ነው። አንዳንዶቻችን እግዚአብሔር ጋር የጠና ነገር እስከሚደርስ ድረስ መሄድ አንፈልግ። በእኛ አቅምና ጉልበት መፈታት የሚችል ከሆነ እንዲያውም በራሳችን ራሱ ማንን አናድክመውን የሚለው። እግዚአብሔርን አታድክመው ብላችሁ አታውቁ? እንደሆነ ስለው ለምን ትጨነቃላችሁ? ሰው ይላል እኮ አንተ ማድረግ የምችለው ከሆነ ለምንድነው እግዚአብሔርን የምታደክመው ይላል። ሲጀመር አንድ ነገር ማስተካከል አለብን። እስኪ እግዚአብሔር በሉ አይደክመው፣ በቃ አለቀ። አንተ ትልቁን ጉዳይ ይዘና፣ ትንሹን ጉዳይ ይዘና፣ ያሳሰበህን ጉዳይ ይዘና፣ ቸል ያልከውን ጉዳይ ይዘና እግዚአብሔር ከመስማት አንተ ያሳስበኛል ብለህ ይዘውን የመጣኸውን ነገር አይሄ ቸል ያለ ነገር ነው፣ ይሄ አንተ እውነትን ነው ጠንከር ያለ ነገር ነው እያለ አንዱን ከፍ አንዱን ዝቅ ያደርጋል። እያንዳንዱን ጉዳይ አንተ በሰጠኸው ስፍራና ቦታ ልክ እርሱም አብሮ ያስተናግድልሃል። ስለዚህ እግዚአብሔር አይደክምም። እየሰማችሁ ነው? አንዳንዶቻችን ግን እግዚአብሔር አይደክመውም አንተ ራስ በራስ አድርገው ስንል እውነት ነው። ሰው እንደ ራሱ ጭንቅላት እንደተሰጠውም ጉልበት ከእግዚአብሔር ጋር አብሮ መስራት እንደሚችልና ለሁሉም ነገር እግዚአብሔርን አታስቸግሩት ለማለት ነው። ግን ደግሞ እግዚአብሔር ሁሉንም ነገር አታስቸግሩኝ የራሳችሁን ጉዳይ ብሎ አልነገረም። ሁሉም ነገር ጋር አብረነው እንድንሰራን የሚፈልገው ከሁሉም ነገራችን ጋር አብሮን እንዲሆን የሚፈልገው እግዚአብሔር። ለዛ ነው ታውቃላችሁ በዮሐንስ ወንጌል ላይ ሁለት በጣም ደስ የሚሉ የመጽሐፍ ቅዱስ ጥቅሶች አሉ። አንደኛው ሁሉ በእርሱ ሆነ ይላል። እስኪ ሁሉ በሉ በማን ሆነ? በሌላ ቦታ ላይ ደግሞ ራሱ ዮሐንስ ወንጌል ለምን ይላል መሰላችሁ? ያለኔ ምንም ልታደርጉ አያችሁት? ያለሱ ምንም ማድረግ አትችልም። ያረከው ደግሞ የሆነው በማን ነው? በእርሱ ነው። ስለዚህ አንተ አቅሜ፣ ጉልበቴ፣ ጭንቅላቴ፣ ዘመድ አዝማዴ ልትል ትችላለህ እንጂ ሲጀመርም እንዲሆን የፈቀደው ማን ነው? እግዚአብሔር ነው ማለት ነው። ስለዚህ ኢያኢሮስ ምርጫ ስላጣ ከአቅሙ በላይ ስለሆነ ነው የሄደው። ኢያኢሮስን ልብ ብላችሁ ስሙ ክርስቲያኖች፣ እንደው ይሄንን ጠባዩን እንድታውቁትም ከኛ ህይወታችንም ጋር ስለሚገናኝ ነው። ኢያኢሮስ የምኩራብ ሹም አለቃ ነው ማለት ክርስቶስን ይሰቅሉት፣ ይገሉት፣ ለማሰቃየት ይፈልጉት ከነበሩት ሰዎች ጋር አብሮ ይውል ያድር የነበረ ሰው። ምናልባት ዛሬ ልጁ ታማበት እንዲህ ሆኖ መጣ እንጂ በደህና ቀን ቢያገኘው ኖሮ አይምረውም ነበር። እየሰማችሁ ነው? በደህና ቀን ቢያገኘው ኖሮ ጥሩ በተመቻቸበት ሰዓት ላይ ቢችል ኖሮ ኢያኢሮስ ክርስቶስን ቢያገኘው ዛሬ ልጄ ታማብኛለች ነው ያለው አይደል? ጤነኛ ሆና ቢያገኘው ግን ና ላስይዝህ ብሎ ነበር ይወስዶ ነበር። እንግዲህ ተመልከቱት፣ ኢያኢሮስ ከማይመስሉት ሰዎች ጋር እየሆነ ክርስቶስን ለማሰቃየት ከሚኖሩ ሰዎች ጋር አብሮ እየኖረ ክርስቶስን ለማሰቃየት ከሚኖሩ ሰዎች ጋር መኖር ብቻ አይደለም አለቃቸውም ሆኖ ክርስቶስ ጋር ግን የሄደው እርሱን ፈልጎትም የተማጸነው ልጄ እንድትድንልኝ ይፈልጋለሁ ብሎ ነው። ይሄ ትልቅ ቁም ነገር ነው ክርስቲያኖች። የምንኖርበት ቤት፣ የምንሰራው ስራ፣ የምንውለው አዋዋል እግዚአብሔርን ፈልገን ለማግኘትና ከእርሱ ጋር ላለመሆን አብዛኞቻችን እንደ ምክንያት የምንጠቅሰው ነገር ነው። ኢያኢሮስ ክርስቶስን ባገኘው ጊዜ ላይ ሌላው ዙሪያው ላይ የነበረውን ሐሳብ ለማራመድና
ሌላው ዙሪያው ላይ የነበረውን ሰው የሚፈልገውን ነገር ለማድረግ እንኳን ጊዜ አልነበረው። የሱ የራሱ ጉዳይ አሳስቦት ስለነበረ ማለት ነው። ክርስቲያኖች የምንኖርበት ቦታ፣ የምንኖርበት ቤት፣ አንዳንዶቻችን ያለንበት ህይወት ስናስበውና እውነትም ስንመለከተው ከእግዚአብሔር ጋር የማያገናኝ ሊሆን ይችላል። እንዴትስ እግዚአብሔር ከዚህ አይነት ሁኔታ ካልወጣው በቀር በየትኛው በኩል ከሱ ጋር ልጠጋ እችላለሁ ብለን ልናስብ እንችላለን። ኢያኢሮስ ግን ሁኔታዎች ተስተካክለውለት አይደለም እግዚአብሔር ጋር የሄደው፣ ግዴታ እርሱ ጋር መቅረብ እንዳለበት አምኖ። ሁኔታዎች እስኪስተካከልላችሁ ክርስቲያን ለመሆን የምትጠብቁ ከሆነ መቼም አይስተካከልም። እውነቱን ልንገራችሁ፣ ትዳሬ እስኪስተካከል፣ ቤቴ እስኪስተካከል፣ ስራዬ እስኪሟላ፣ ሩቅ ነው ያለሁት እስከምቀርብ፣ ይሄ ነገር እስኪሞላ፣ ያ ነገር እስኪሞላ፣ በፍጹም ክርስቲያኖች በፍጹም እንደዛ ሆኖ ተሟልቶት ልክ ሆኖ ልክና የተስተካከለ ነገር ሆኖ አንሄድም። እነዛ ነገሮች ጋር አብረን የምናደርገው ከነዛ ነገሮች ጋር አብረን ተለይተን ለመውጣት እንኳን ቢከብደን እግዚአብሔር ግን እንደሚያስፈልገን አምጠን የምንመጣው ጩኸት ነው ከእግዚአብሔር ጋር አንድም የሚያገናኝ። ኢያኢሮስ ብዙ ነገር ወደ ኋላ ሊስበው ይችል ነበር፣ ግን በኋላው ሊስበው ከሚችሉት ብዙ ሰንሰለቶች ባለፈ ወደፊቱ ሊስበው የሚችለው ትልቁ መጎተት የልጁ ህመም አቅሙ ነበር። እግዚአብሔር ብዙ ከሚያደርግልን ነገሮች ጋር ከሆነብን ነገር ጋር ስታነጻጽሩት አንዳንዶቻችሁ እግዚአብሔር ካረገልን የሆነብን ነገር ይበዛል ልትሉ ትችሉ ይሆናል። እንደው አፍ አውጥተን እንናገረው እንጂ ለአፋችን ምስጋናን እናብዛ እንጂ ህይወታችንን ቁጭ ብለን ስናየው አንዳንዶቻችን ምንስ እግዚአብሔር እንዲህ ባደርገው፣ ምንስ ቢሆን ነው እንደዚህ ቢያደርገው ዝም ያለኝ የምንል ሰዎች አለ። እየሰማችሁ ነው? እግዚአብሔር አንዳንዶቻችንን ክርስቲያኖች በጣም የጠና በጣም እርሱ ብቻ ካልሆነ ሊፈታው የማይችል አይነት ችግር ውስጥ እና ሁኔታዎች ውስጥ እንድንገባ የሚያደርገን እርሱ ጋር መቅረቢያ የምንችልበትን ምክንያትም ለመፍጠር ነው። ኢያኢሮስ ልጁ ባትታመም ኖሮ ማን ጋር አይሄድም ነበር? ዛሬም ችግር ባይኖርብህ ኖሮ ማን ጋር አትመጣም ነበር? ችግሮቻችን እግዚአብሔር ፊት ቆመን ንቀልልን ብለን የምንማጸንበት ብቻ ሳይሆን ወደ እርሱም ጭምር እንድንጠጋ ምክንያት ስለሆኑ የምናመሰግንባቸው ናቸው። ስለዚህ ኢያኢሮስ ሄደ። ልጄ በጠና ታማብኛለች፣ እባክህ እጅህን ጫንባትና ፈውስልኝ አለ። ኢያኢሮስ ያለው ነገር ልክ ነው። ምክንያቱም የነቢያት መጽሐፍት ላይ ስትመለከቱ እጅን መጫን አንዱ ነቢያት ፈውስ ይሰጡበት የነበረበት መንገድ ነው። አንዱ ነቢያት ፈውስን ይሰጡበት የነበረ መንገድ ነው። ስለዚህ ኢያኢሮስ በሚያውቀው እውቀቱ ነው ፈውስን ማድረግ የሚችል ከሆነ ነቢያት ይፈውሱበት በነበረበት መንገድ ልጄ ጋር ወስጄው እጁን ቢጭንባት ምን ታረጋለች ብሎ ነው? ትድናለች ብሎ ነው። እየሰማችሁ ነው? የሚያውቀውን ነገር ይዞ ነው እጅህን ጫንባት ያለው። ቅዱስ ዮሐንስ አፈወርቅ ግን ምን ይላል? በዚህ ሰውዬ ንግግር ውስጥ ግን ድክመቱንም ጭምር ተመልከቱ ይላል። እናንተን አሁን ጥያቄ ልጠይቃችሁ በጣም ግልጽ አድርጎና ልንረዳው በምንችለው መልኩ እንዲገባንም ጭምር። ታማችሁ ወይም ሰው ታሞባችሁ ያደርገውና ሐኪም ቤት ይዛችሁት ስትሄዱ ለሐኪሙ አሞታል እባክህ መርምረው፣ አንደኛ፣ ወይ አሞታል እባክህ የሆነውን ይኸው፣ ሶስተኛ፣ ወይ አሞታል አድነው ካልሆነ በቀር የሚድንበትን መንገድ ለሐኪሙ እንዲያርገውና ይድናል ትላላችሁ? ለነገሩ እኛ እንላለን ታውቃላችሁ። እውነቴን እንምላችሁ እኛ ጥንቅቅ አድርገን እንምንል። እኛ መርፌ ተወቅተን ከዳንም በዛ በሽታ ይዘነው የምንሄደው መርፌ ወጋው በቃ ችግር የለም ብለን ሐኪሙን ራሱ ማማከር እንፈልጋለን። የሚያውቀውን በሽታ እና ሌላ መንገድ ሊኖር ይችል አይችል እኛ ጉዳያችንም አይደለም፣ እንዲህ አድርገው እንለዋለን። ግን ጤነኛ የሆነ ሰውና የሚያመዛዝን ሰው በነገራችን ላይ አይልም። ሐኪሙ በራሱ ድርሻ ማዳን ባለበት መልኩ እንዲያድን ፈቅደን እኛ ድርሻችን የታመመውን ሰው ይዞ ምን ማድረግ መልሱ እንጂ። በጣም ጥሩ። ኢያኢሮስ አሁን ችግሩ ከገባችሁ ልጄ ታማብኛለች አድንልኝ የሚባለው እንጂ እጅህን ጫንባት ምን አመጣው? እጁን ጭኖ ያድናት፣ ተናግሮ ያድናት፣ ተኝቶበት ያድናት። ምንም እኮ የሚያገባው ነገር የለም። የወሱ ጉዳይ ልጁ ምን ማድረጓል። በጣም የሚገርመው የሰውም ጸባይ አንዳንዶቻችን እንደዚህ ነው። ክርስቲያኖች በተለይ አሁን በተሰበሰብንበትና ወደፊትም እግዚአብሔር ቢፈቅድ በምንሰበሰብባቸው በአጽዋማቱ፣ በጸሎቱ፣ በጾሙ ወቅታቶች ላይ ክርስቲያኖች ከእግዚአብሔር የምንጠይቀውን ነገር መልስ ለማግኘት እንጣራ እንጂ መልሱን እንዴት መስጠት እንዳለበት ለእግዚአብሔር ማንንገር። እርሱ በፈለገበት መንገድ መልሱን ይስጥ። እኛ ግን ችግራችን አልኳችሁ እንደ ኢያኢሮስ እግዚአብሔርን እንዲያርግ ስንለው በዚህ መንገድ እንለዋለን፣ እንዲሁን ስንለው በዛ ሁኔታ እንለዋለን። በፍጹም አይሰራም። ክርስቲያኖች
እጅህን ጫንባት ነው ያለው። ታሪኩን ወደ ኋላ ስመጣላችሁ እጁን ጭኖ አላደናትም። በነገራችን ኢያኢሮስ እጅህን ጫንባት ያለውን ልጁን ክርስቶስ ቤቱ ገብቶ ቁጭ ካለ በኋላ ተነሺን ያለው በድምፁ ነው ያዳነው። አንተ ባልከው መንገድ የሚሰራ አምላክ አይደለም ማለት ነው ክርስቶስ። እርሱ ለአንተ በሚበጅህ በሚጠቅምህ ሊሆን ይችላል ብሎ ባሰበልህ በወደደና በፈቀደው የሚያደርግልህ ስሙ የተመሰገነ ይሁን። እውነቴን የምላችሁ ክርስቲያኖች ጉዳያችሁን ለእግዚአብሔር ከሰጣችሁት እንዴት ብሎ መፍታት እንዳለበት እርሱ ያውቀው እንጂ በዚህ ካልሆነ በዛ ካልሆነ ልንለው አንችልም። ኢያኢሮስ ድክመቱ ዮሐንስ አፈወርቅ እንደሚነግረን ክርስቶስን በዚህ በኩል አድናት ብሎ መናገሩ ነው። ክርስቶስ ግን መቼም ታማሚ ነው ወይም የሚያስታምም ሰው ያለበት ጭንቀት ነው ብሎ በዚህ ሊወቅሰው አልፈለገም። ናሻ አብረን ወደ ቤት እንሂዳለን። ምክንያቱም በዛ በልጁ መታመም ያለበትን ስነልቦናዊ ቀውስና በመታመም ውስጥ ያለውን ጭንቀት ስለሚያውቀው ቢነግረውም ላይሰማ ይችላል። አንዳንድ አስታማሚ ጋር እኮ ሄዳችሁ ታውቃላችሁ አይደል? እንዲህ ብታረገው ስትሉት መስማትም አይፈልግም። ለምን እንደማይሰማ ታውቃላችሁ? ሳይፈልግ እኮ ቀርቶ አይደለም። ያለበት ጭንቀት ራሱ ምን ስለማያስደርገው ስለማያሰማው እና አብረን እንሂዳለው። መንገድ ጀመሩ። ሲነበብ እንደሰማችሁት በጣም ብዙ ሰው እየተጋፋ አላስኬዳላቸው። ከነዛ ሁሉ ከሚጋፉት ሰዎች መካከል ግን ቅዱስ ማርቆስ በወንጌሉ ጽፎ ታሪኳን ያስቀመጠልን የአንዲት 12 ዓመት ደም ይፈሳት የነበረችን ሴት ነው። ይቺ ሴት ገበያ ውስጥ ይጋፉ ከነበሩት ሰዎች መካከል አንዲት ሴት ነው። አይገርማችሁ? ከዛ ሁሉ ገበያ ከሚጋፋ ሰው ነቢያ ሐዋርያት ትኩረት ሰጥተው ታሪኳን የጻፉት ስለዚህ ሰው። በጣም ብዙ ሰው በቃ ክርስቶስ ያለበት ቦታ ላይ ሊጋፋ ይችላል። ግን እውነት ተሰጥቶና ቦታ ተለክቶለት ሊታወቅ የሚችል ሰው በጣም ጥቂት ሰው ሊሆን ይችላል። ከሚታወቁት ጥቂቶቹ መካከል ያድርገን መድኃኒዓለም። ብዙዎች ከተጠሩበት መንግስት በግ የሆኑት ብቻ አይደል የሚገቡት። ብዙ ከሚጋፋው ሰው ትኩረት ተሰጥቶ የታየችው አንዲት ሴት ነው እና ያቺን ሴት 12 ዓመት ምን የሚፈሳት ነበረች። ቅዱስ ወንጌል እንደሚነግረን ከሆነ ይቺ ሴት ደም ይፈሳት የነበረበት ምክንያት ይህ ነው ተብሎ አልታወቀም። ግን ይቺ ሴት ደም ይፈሳት የነበረበትን ጊዜና ዘመን ግን ሲናገሩ ተኝታ ስትነሳ እንደሆነ ተናግረው። ምን አርጋ ስትነሳ? ስለዚህ ተኝቶ መነሳት የቀለለበት ሰው ካለ ይህ ትምህርት ነው። ሰው ተኝቶ መነሳት ሊቀልበት ይችላል። ተኝተህ እኮ ስለ ነገ ታቅዳለህ። ጤነኛ ሆነ መነሳትን አታውቀው፣ ትሙት ትኑር አታውቀው፣ ግን ትናገራለህ። ያቺ ሴት ጤነኛ ሆና ነበረ። በማለዳው ስትነሳ ግን የደም ጅረት መፍሰስ ጀመረ። ያንን የሚፈሳትን የ12 ዓመት የደም ጅረት ሊቃውንት በተለያየ መንገድ አይተውታል። አንዳንዶች ይሄ የደም ጅረት ወርሃዊ የሴቶች ግዳጅ ስለሆነባት ነው ይላሉ። ያልተቋረጠ በቃ ማለት ነው። በእንዲህ አይነት 12 ዓመት አይቆይ እንጂ ተመሳሳይ በሆነ ችግር የሚሰቃዩ እናት እህቶቻችን አሉ። ከታወቀው ከተለካው ጊዜ በላይ ወርሃዊ ግዳጆቻቸው የሚቆዩባቸው ማለት ነው። ጤናቸው የታወቀባቸው እግዚአብሔር በቸርነቱ ይጎብኛቸው። አንዳንዶች ደግሞ ይህቺ ሴት ታማ ነበረ ብለው የሚናገሩት ስለ ኃጢአቷን በደል ሰርታ ነበረ፣ ያ በደሏን እግዚአብሔር ሲቀጣት ነው ደም ይፈሳት የነበረው ያሉ ደግሞ አሉ። አንዳንዶች ደግሞ እንዲሁ የጤና ችግር ነው፣ ከኃጢአትም የመጣ አይደለም፣ ከወርሃዊ የሴቶች ጉዳይ ጋር የተያያዘ አይደለም፣ የጤና ችግር ነው ያሉ አሉ። በዚህም በሉት በዛም በሉት ግን አንድ የምንስማማው ነገር ይቺ ሴት ደም ይፈሳት ነበረ። ለስንት ዓመት? ለ12 ዓመት። እና ይቺ ሴት 12 ዓመት ሙሉ ደም ሲፈሳት ትልቁ ችግር የነበረው በስጋ የሚታይ ደም መፍሰስ ብቻ አልነበረም። ኦሪት ዘሌዋውያን ምዕራፍ 15 ላይ ስናነብ በኦሪቱ የሙሴ ሕግ መሰረት አንዲት ሴት እንኳን እንዲሁ ታማ ደም ፈሷት ቀርቶ በወርሃዊ ግዳጅና ወልዳም ደግሞ ሰውነቷ ጸንቶ ወደ ቤተ መቅደስ ልጇን ይዛ እስከምትሄድበት ድረስ ያሉባት ወቅታቶች እርሷ ከሰው ጋር እንድትገናኝ አይፈቀድም። ከሰውነቷ የሚወጣው ደም ከሰው ጋር ከተገናኘች ያ የተገናኘችውን ሰው ያረክሳል ስለሚባል ሌላም ሰው ወደ እርሷ መጥቶ መንካት መዳሰስ አይችልም። እነሱም የሚነኳት ሰዎች ስለሚረክሱ ርቀቷን ጠብቃ ነበር የምትሄደው። ይቺ ሴት ልብ ብላችሁ ስሙ። አንደኛ በስጋ ታማሚ ነው። ሁለተኛ አስታማሚ በማጣት ደግሞ በስነ ልቦና በውስጥም በጣም የቆሰለች ሴት ነው። ሰው ክርስቲያኖች በጣም የሚያመው ነገር ቢኖር ስጋ ላይ ያለ ቁስል ብቻ እንዳይመስላችሁ። በየቦታው በየጸበል ቤቱ አሁን ባለንበት ወቅት ላይ ብትሄዱ በየቦታው አጽዋማት ደርሰው በረከት ለመስራት ወደ ሆስፒታል ስትሄዱ በጣም አድርገው ከስጋዊ ቁስሎቻቸው በላይ የሚታመሙት ሰዎች ሰው በማጣት እንደሆነ ታውቃላችሁ። በጣም አድርገው ይታመማሉ።
እናታን አባታቸውን ወንድም እህት ቢኖራቸው ኖሮ ብለው የሚመኙ ብዙ ሰዎች አሉ። ይህቺ ሴት ሰው ሳታጣ ሰው የሌላት ሰው ሆነ የተሰቃየች ሰው ነው። እኛም በነገራችን ላይ በጣም ዙሪያችን ላይ አብሮ የሚበላ አብሮ የሚጠጣ የሚያለቅስ የሚያዝን ሰው ስላለ ብዙ ሰው ያለ ሊኖረን ይመስለናል። ግን እውነት ለመናገር በመጨረሻ ዙሪያችን ላይ ካሉት ሰዎችም አልፎ እስከ መጨረሻው ድረስ አብሮ የሚሆነው እግዚአብሔር ብቻ ነው። ማን ብቻ ነው? ክርስቲያኖች አብሮን ላለ ሰው መመቸት እንደምንፈልገው ሁሉ ከነዛ ሰዎች በላይ ግን ለዘላለም አብሮ ለሚዘልቀን ለክርስቶስ መመቸት መቻል አለብን። ለእግዚአብሔር ምቹ የሆነ ሰው ለዓለሙ ምቹ ነው የሚሆን። ለእግዚአብሔር ትክክል የሆነ ሰው ለዓለሙም ትክክል ነው የሚሆን። ዓለሙ ተስማማበትም አልተስማማበትም፣ ፈቀደም አልፈቀደም፣ ለእግዚአብሔር ምቹ የሆነ ሰው ግን ፍጻሜው ያምርለታል። የሁላችንን ፍጻሜ እግዚአብሔር ያሳምርልን። ስለዚህ ያቺ ሴት በዚህ ያክል ስቃይ በዚህ ያክል እንግልት 12 ዓመት ቆየች። ሰው በማጣት ተሰቃየች። ደሟ እየፈሰሰ ደግሞ ቅዱስ መጽሐፍ እንደሚነግረን ባለ ሀብት ስለነበረች በሀብቷ ሊያክሟት የሚችሉ ሰዎችን ገንዘቧን እየሰጠችም ጭምር ሞክራለች። ግን ምንም ለውጥ ሊመጣ አልቻለም። እንዲያውም ሲነግረን ባሰባት እንጂ ጭራሽ አልተፈወሰችም ነው። ስለዚህ ሀብትህ የማይፈውሰው ነገር አለ ማለት ነው። ያለህ ጉልበት የማያስተካክለው ነገር አለ። ያለህ ጭንቅላት የማይፈታው ችግር አለ። የምታውቃቸው ሰዎች ሊቀርፉት የማይችሉት መሰናክል አለ። እግዚአብሔር ብቻና እሱ ብቻ ሊያደርገው የሚችለው ማለት ነው። ለዛ ነው ክርስቲያኖች የሚታመን ካለ በእግዚአብሔር መታመን አለበት የሚባለው። ምንም ነገር ሊገድበው የማይችለው እርሱ ብቻ ስለሆነ ነው። ይህቺ ሴት ስለዚህ በነዛ ሁሉ ገበያ ሰዎች መካከል የልብሱን ጫፍ ብነካው ብዳስሰው እድናለሁ ብላ አሰበች። ማሰብ ብቻ አይደለም አመነችም ጭምር። ይህቺ ሴት ይህን ነገር ስታስብ እንደ ቀላል ያሰበችው ነገር ሊመስል ይችላል። መቼም ጉዳዩ ብላ አሰበች ብሎ ስለተጻፈ ማለት ነው። ማሰቡ ግን ማሰብ ሆኖ ደሟን ጀረቷን አላቆመላትም። ሄዳ ምኑን መንካት ይጠበቅባት ነበር? ቀሚሱን። እቺ ሴት ቀሚሱን ስትነካ ልብ ብላችሁ ስሙ ክርስቲያኖች፣ በህይወቷ ላይ ፈርዳን የነካችው። ቅድም እንዳልኳችሁ እንኳን እሷ ሄዳ ቀርታ የምትነካው ሰው ሌላ ሰው እንኳን መጥቶ ሲነካት ያ ሰው እንደረከሰን የሚቆጠረው ብያችኋለሁ አይደል? ያቺ ሴት ወደ እነሱ እንዳትቀርብ ወደ ክርስቶስም እንዳትቀርብ ሰው በጣም ብዙ ነገር ሊያደርጋት ይችላል። ያደረገውን ያደርገኝ የመጣው ይምጣ ብላ ሄደች። አይገርማችሁ? ቆርጣ መምጣቷ ደግሞ ዙሪያው ላይ የነበሩትን ሰዎች ሊያደርጓት ከሚችለውና ሊያሳዩት ከሚችለው ፊት ደግሞ እግዚአብሔር በቸርነቱ ጋረዳት። አንተ ቆርጣህ ከመጣህ እግዚአብሔር አምላክ ማድረግ ያለበትን የእርሱን ድርሻ ይወጣል። ክርስቲያኖች አንተ ቆርጠህ ከመጣህ ስትሄድ እያዩ እንዳትሄድ ሊያደርጉ የሚችሉትን ሰዎች አይናቸውን መጋረድ ይችላል። ድምፃቸውን እንዳያወጡ ማስደረግ ይችላል። ሰምተው እንዳልሰሙ ማድረግ ይችላል። ያ ሁሉ የገበያ ህዝብ ደም እየፈሰሳት 12 ዓመት እያወቃት ለምን ወደሱ ትቀርቢያለሽ ራሱ ያላት የለም። እሷ ቆርጣ ስትመጣ እግዚአብሔር አምላክ የቀረውን ነገር ስለሞላለት ሄደች። የቀሚሱንም ጫፍ ነካች፣ ዳሰሰች። ይህም ትምህርት ነው። ሰው ከእግዚአብሔር መጀመሪያ ፈውስን፣ ድህነትን፣ ምህረትን የሚፈልግ ከሆነ መጀመሪያ እምነት ሊኖረው ያስፈልጋል። ከእምነቱ በኋላ ደግሞ እምነቱን የሚገልጥበት ተግባራዊ ስራ ያስፈልገዋል። ክርስቲያኖች ዋናው በእግዚአብሔር ማመን ነው። አልጾምም፣ አልጸልይም፣ አልሰግድም፣ አልመጸውትም አይባልም። ዋናው በእግዚአብሔር ማመን ቢሆንማ ኖሮ እሷም እዛው ጋር ቆማ ደማ በደረቀላት ነበር። ለእርሱ ተስኖት እኮ አይደለም። ከሰው ግን የሚጠበቅበት ያመነውን እምነት በተግባር መግለጽ ስለሆነ እሷ ማመኗን ካመነች በኋላ በተግባር እስክትገልጽ ድረስ የጀምጅረቱ አልቆምም። እኛም ያመነውን በተግባር እስከምናሳይ ድረስ ችግሮቻችንም አይፈቱም። እግዚአብሔርም ወደኛ ህይወት ለመግባት ጊዜውን ይጠብቃል፣ እኛም ወደ እርሱ መንገዳችንን እስክንጀምር ድረስ። ስለዚህ 12 ዓመት የቆየችው አቺ ሴት የልብሱን ጫፍ ብነካ ብዳሰስ ደሜ ቀጥ ይልልኛል አለች። ብላም አልቀረች፣ አመነች። ካመነች በኋላ ሄዳ የቀሚሱን ጫፍ ነካች። ወዲያውኑ ይላል ቅዱስ ወንጌል ሲነበብ እንደሰማችሁት የደሟ ጅረት ቆመ አለና መቆሙንም እሷ አወቀች አለ። ማን አወቀች? እንደ ቀላል የተጻፈ ነገር እንዳይመስላችሁ። መዳኗን መጀመሪያ ያወቀችው ሴትዮዋ ነው። መዳኗን መፈወሷን መጀመሪያ የተረዳችው እሷ ነው። ሌላው ሰው ከዛ በኋላ ነው ያወቀው። ጤነኛ መሆንህን መጀመሪያ አንተው ለራስህ ማወቅ መቻል አለብህ። አብዛኞቻችን ችግር እያለብን ለራሳችን ግን ጤነኛ ስለሚመስለን ጤነኛ የሆነውን ሰው ራሱን በጠብጣለን። የማይባለውን እንላለን፣ የማይደረገውን አድርግ እንላለን፣ የማይባለውን ብለን ሰውን እናሳስታለን። ጤነኛ መሆን መጀመሪያ የሚታወቀው ለውጪ ሰው ሳይሆን ለማን? ለራስ።
ለራስ መጀመር። እኛ ውስጥ ጤነኛ ያልሆነን ነገር ራሱ ታውቃላችሁ ለሌላው ሰው ማስተላለፍ እንደማይቻል ቅዱስ አትናቴዎስ ዘእስክንድርያ ለሁላችን በረከቱ ይደርብን ምን ይላል መሰላችሁ? እናንተ ውስጥ ተጣሞ ያለን ነገር በሌላው ሰው ቀጥ አድርጋችሁ ማስገባት አትችሉም። አንተ ውስጥ ተጣሞ ያለ ሰላም ሰው ጋር ሄደ ቀጥ አድርጌ ተክለዋለሁ ማለት አትችልም። አንተም ጋር ተጣሞ አለ። አንተም ጋር የሌለውን ፍቅር፣ ሰላም፣ ቸርነት፣ ደግነት፣ ርህራሄ ሰው ላይ እንዴት ብለህ ልታክለው ትችላለህ? አብዛኞቻችን የሌለብንን ነገር ነው ሰው ላይ ካልኖረበት እያልን ትግል ውስጥ የምንገባው። መጀመሪያ ማን ጋር ነው መኖር ያለበት? አንተ ጋር፣ ራስህ ጋር። አንተ ጋር ካለ መኖሩንም ካወቅከው በኋላ ለሰው መናገርና ማስኖር ከዚህ በኋላ ይቀላል። ከባድም አይሆንም። ከአንደበትህም ሲወጣ ያን ያክል አያስቸግርም። ስትኖረውም ቀላል ነው፣ ያን ያክል አይከብድም። ይህቺ ሴት እርሷ መጀመሪያ አወቀች ይላል። ልብ ብላችሁ ስሙ አደራ። ካወቀች በኋላ ክርስቶስ ታዲያ በዛ ሁሉ የገበያ ሕዝብ ይመላለስ በነበረበት ውስጥ ማን ነው ከእናንተ መካከል የዳሰሰኝ አለ። እንዴት ማን ዳሰሰኝ ትላለህ? ያ ሁሉ ሰው እየነካ ያ ሁሉ ሰው እየተጋፋ አሉት። ክርስቶስ እውነት ለመናገር ያ ሁሉ ሰው ሲዳሰሰው እንደ መዳሰስም አልቆጠሩ፣ እንደ መንካትም አልቆጠሩ። ምክንያቱም ያ ሁሉ ሰው ይነካው፣ ይዳሰሰው፣ ይጋፋው የነበረው በእምነት ሳይሆን እንዲሁ ነበር። ክርስቲያኖች፣ ይቺ ሴት ግን የነካችው በእምነት ነው። እኔና እናንተ ለዋዛ የምንገባበትን የቅዱስ እስጢፋኖስን ደጅ ታውቃላችሁ? ድንጋዩን ተዳሰው የዳኑ እናቶች አሉ። እኛ ለዋዛ የምንሞክረውን የቅዱስ እስጢፋኖስን በርና ደጅ ተዳብሰው እውር የበራኳል። ኧረ ተውት። የቅዱስ እስጢፋኖስ አንደኛውና ትልቁ ቃል ኪዳኑ ምን እንደሆነ ታውቃላችሁ? ቤተ ክርስቲያኑ በታነጸበት የእርሱ ስም ተጠርቶ ጽላቱ በተተከለበት ቦታ ላይ ታውቃላችሁ? ሰው በጠና እንኳን ቢታመም መጥቶ አፈሩን አንስቶ ያመመው አካሉ ላይ ቢዳስሰው እንዲድን እግዚአብሔር ቃል ኪዳን እኮ ሰጥቶታል። ምንም ነገር ቢያመው አፈሩን ብቻ በመንካት ማለት ነው። ያን ቃል ኪዳን አምኖ እኮ የዳነ ስንት ሰው አለ። እኛ ደግሞ ያን ቃል ኪዳን አውቀነው አፈሩን እንዳይነካኝ ብለን ደግሞ ተጸይፈን ቁጭ የምንልም ሰዎች ነው። ድንጋዩም ድንጋይ ነው ብለን አምነን ቸል ያልነው ሰዎች ነው። ስለዚህ አያችሁት፣ ሰው በእምነት ሲሆን፣ ሰው በእምነት ሆኖ ለመመላለስም እግዚአብሔር ሲረዳውና ሲፈቅድለት የሚያየው ነገር በሙሉ በቅጥረ ቤተ ክርስቲያን ውስጥ የእርሱ ከእግዚአብሔር ጋር የመገናኛ መንገድ ነው። የተደገፋቸው አምዶች እኮ ክርስቲያኖች እውነት ለመናገር አምድ ብቻ አይደሉም። ታውቃላችሁ፣ ላወቀበት ሰው እኮ ሰማይና ምድርን ያጸናው እግዚአብሔር ያለዚህ አምድ እንደሆነ አውቆ እግዚአብሔርን የሚጠራባቸው ጥሪዎች እኮ ናቸው። ይሄ የምታዩት ምሰሶ ከያዕቆብ መሰላል በምንም እኮ ያንስ ሰማይና ምድርን የሚያገናኙ እኮ ጣሪያ። ግን እምነት ለሌለው ሰው እንዲሁ ዝም ብሎ ስለሚሄድ እግዚአብሔር ሁላችን አለማመናችንን ይርዳልን። ይሄንን አለማመናቸውን አይቶ ማን ዳሰሰኝ ከናንተ መካከል በእምነት ዳሰሰኝ ማን ነው አለ። እነሱም ዝም። ማን ዳሰሰኝ አላዩአትም። እርሷም ዝም ፈርታለች። ምክንያቱም ያ ንጹህ ሳትሆን ስለነካቸው እኔንም አረከሽኝ ብሎ ደግሞ ሌላ ነገር ሊለኝ ይችላል ብላ ተሳቀ። እግዚአብሔር አንዳንድ ሰው ማንነቱን ስለማያውቀው ከነችግሩ ሲመጣ እርሱ ራሱ እግዚአብሔርን ችግር የሚሆንበት የሚመስለው ሰው አለ። እኔ እግዚአብሔር ጋር መጥቼ ችግር መሆን ራሱ አልፈልግም። አንተ ከብደው፣ አንተ አቀተው፣ አንተን መሸከም እግዚአብሔር አምላክ አጥቶ ችግር ልትሆንበት ያንተ ኃጢአት የእግዚአብሔርን ንጽህና ሊያሳጣው። ተው ክርስቲያኖች፣ እንዲህ እያልን በሞኝነትም ባለማወቅም አንጓዝ። የእግዚአብሔር ንጽህና ይላሉ ሊቃውንተ ቤተ ክርስቲያን ልክ በፀሐይ እንደሚወጣ ብርሃን ነው ይላሉ። የፀሐይ ብርሃን ንጹህ ቦታ ላይ ወጣ፣ ቆሻሻ ቦታ ላይ ወጣ ጉድፉን ያሳያል እንጂ ቆሻሻ ቦታ ላይ ስለወጣ ፀሐይዋም ትቆሽሻለች? መልሱ እንጂ አትቆሽሽም። አንተ ከነ ኃጢአት ስለመጣ እንደ ፀሐይ ንጹህ የሆነውን የፀሐይንም ንጽህናዋን የሰጠውን መድኃኔዓለም ክርስቶስ ልታሳድፈው ነው? ክብር ይግባው። በፍጹም አይሆንም። ይሄ ሰው ግን እንደዛ ብሎ ስለሚያስብ ይርቃል፣ ይሸሻል። ይህችም ሴት ዝም አለች። ከዛ በኋላ ግን ቅዱስ መጽሐፍ ይህች ሴት ከዝምቷ ቀጥሎ 3 ነገሮች እንዳደረገች ይናገር። እስኪ ፈራች በሉ እንጂ ተንቀጠቀጠች፣ ወድቃም እውነቱን ተናገረች። እነዚህ 3 ነገሮች ያልኳችሁ አንድ ሰው ከእግዚአብሔር ጋር ሲመጣና ለመገናኘት ሲሞክር ሊኖረው የሚገቡት ስነ ምግባሮች ናቸው። ሰው እግዚአብሔርን ሊያገኘው ሲመጣ እንደ ኃጢአት በሚፈስ 12 ዓመት አይደለም እኮ የኛ ኃጢአት የፈሰሰው 30-40 ዓመት ከዛም በላይ ያልደረቀ የኃጢአት ምንጭ እኮ አለልኝ። እንዲደርቅልህ ለመምጣት የምትፈልግ ከሆነ አንደኛ እምነት ይኖር፣ ሁለተኛ እግዚአብሔርን አምነኸው ቅረብ፣ ካንተ የሚጠበቅብህን አድርግ፣ ሶስተኛ ፍራ።
የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ከሆነ መቅረብህና በደጁ ለዘወትር መመላለስ መቻልህ ደፋር ያድርግህ። እግዚአብሔርን መፍራት አለብህ። እንኳን እኛ ቀርተን የሰማይ መላእክት እንኳን እኮ ይፈሩታል ክርስቶስን። ልጆቹ ሆነን ከኃጢአታችን ጋር ስላቀረበን እኮ እግዚአብሔር በፍርሃቱ ውስጥ የምንመላለስ ሰዎች ነን እንጂ መሆን ያለብን ስለቀረብነው ስላቀረበን መናቅ መጀመር የለብንም። አደራችሁን ክርስቲያኖች፣ ፍርሃት ሊኖረን ያስፈልጋል ከእግዚአብሔር ፊት። ለዛም እኮ ነው 16 ቀን መቼም ይሄንን ሱባኤ ለማስቀደስ ዘወትር በቅዳሴ ስትመጡ ሁሌም አይታችሁት ከሆነ ገባሬ ሰናይ ዲያቆኑ ወይም ሰራይ ዲያቆኑ ፊቱን በመስቀሉ እንደሸፈነ ነው። የኔና የእናንተን ፊት እኮ አፍሮ አይደለም። በሰማይ ያሉ መላእክት ትንቢተ ኢሳይያስ ምዕራፍ 6 ላይ ካንተ ፊት ማን መቆም ይችላል? ፊትህንስ ማን ማየት ይችላል? ያንተንስ ሐሳብ ህሊና መርምሮ ማን ሊደርስበት ይችላል? ብለው ማንም ሊደርስበት ስለማይችል ሁለቱ ክንፋቸውን ፊታቸውን ይሸፍናሉ። ዛሬም ሰማያዊ ስርዓት የምትከተለው ቅድስት ቤተክርስቲያን ዲያቆኑ ፊቱን በምን ሲሸፍን ታዩታላችሁ? በመስቀል። እርሱ ፊቱን በፍርሃት በመስቀሉ እንደሸፈነ የሚያውቅ ሰው እኛን በነጠላ አጣፍተን ስለቆምን ፊታችን መስቀል ስለሌለ ደፋር መሆን አለብን ማለት ነው እንዴ? አይደለም ክርስቲያኖች። እግዚአብሔር የሚፈራ አምላክ ነው። ፈራች አለ። ከዛስ በኋላ ምን አረገች ነው ያልኳት? ተንቀጠቀጠች። ምን አረገች? እግዚአብሔር ይፈራል፣ ይንቀጠቀጥለታል። አንተ ልታምነው ትችላለህ። እንዳንተ ምግባር አይኖራቸው እንጂ ቅዱስ ያዕቆብ እንደሚነገረው በመልእክቱ አጋንንትን ያምናሉ። ማመን ብቻ አይደለም ይንቀጠቀጣሉም ጭምር። ያንተ እምነት ከአጋንንት የሚለየው እኮ በመንቀጥቀጥ ባለመንቀጥቀጥ እኮ አይደለም። እነሱ አምነው ተንቀጥቅጠው ስራ የላቸው። አንተ አምነው ፈርተው ተንቀጥቅጠ ቀሚሱን መንካት አለብኝ ብለህ ስራ ከሌለ ከአጋንንት ያነሰ እምነት ነው ያለህ እኮ ማለት ነው። ክርስቲያን ልቡን ለእግዚአብሔር ፍርሃት መንቀጥቀጥ ላለበት ለአምላኩ ጉልበቱ ጸንቶ ስለቆመ ብቻ ዝም ብሎ መቆም የለበት። ለዛ እኮ ነው ቅዳሴያችን ራሱ በተደጋጋሚ አትህቱ ርዕሰሙ፣ ራሳችሁን ምን አርጉ ይላል። ጭንቅላታችሁን እኮ ዝቅ አርጉ ማለት ብቻ አይደለም። በነገራችን ከጭንቅላት ጋር አብሮ ልብህም ዝቅ ይበል፣ ተንበርከክ እኮ ማለት እኮ ተንቀጥቀጥ ማለት እኮ። ፈራች፣ ተንቀጠቀጠች፣ መጨረሻ ምኑን ተናገረች? እስኪ እውነቱን በሉ። አዎ እግዚአብሔር ፊት በእምነት እግዚአብሔር ፊት በስራ እግዚአብሔርን በመፍራት እግዚአብሔርን በመንቀጥቀጥ የሚቀርበው ሰው በመጨረሻ አምላኩ ፊት ሲደርስ ምኑን ነው መናገር ያለበት? በሉ እንጂ ያለ ምክንያት አይደለም ያነሳውላችሁ። ከሰው ጋር ባለን ግንኙነት የኛ ችግር ምን መሰላችሁ? እኛ ከሰው ጋር ስንኖር አንዳንዶቻችን ታውቃላችሁ መናገር ያለብንን ሳይሆን የምንናገረው ሰውየው መስማት የሚፈልገውን ነው የምናወራው። እውነት ውሸት? አንዳንዶቻችን ይሄ አባዚያችን እግዚአብሔርም ጋር እንዳለ ታውቃላችሁ። እግዚአብሔርም ጋር መተን ከእግዚአብሔር ደጅም ቆመን የሚጠበቅብንን ሳይሆን የምናወራው እና እውነቱን ሳይሆን የምንናገረው በዚህ ጊዜና በዚህ ሰዓት ላይ እኛ ምናልባት የምናወራው እርሱ መስማት የሚፈልገውን ነገር ነው። ግልጽ አድርጌ አሁንም ልንገራችሁ፣ ጊዜ መውሰድ የምፈልገው በግልጽ መስተካከል ስላለብን እግዚአብሔር እኛ ከፊት ለፊቱ ቆመን ኃጢአተኛ ነኝ ብንለው መስማት ደስ ይለዋል አይለው? በሉ እንጂ። በጣም ጥሩ። በደለኛ ነኝ ብትሉትስ? ኧረ መልሱ። ለነገሩ ኧረ መልሱ ስትባሉ እኮ ማለት ጩሁ ማለት አይደለም። ታውቃላችሁ? በደለኛ ነኝ፣ ኃጢአተኛ ነኝ፣ ክፋት ሰርቻለሁ፣ አስቀይሜሃለሁ ብትሉት እግዚአብሔር ፊት ቆማችሁ ደስ ይለዋል አይለው? አይለውም። ለምን መሰላችሁ? ካላመንክበት ምን ዋጋ አለው? መስማቱን እንደሚወድ አውቀህ ኃጢአተኛ ነኝ በደለኛ ነኝ ብትለው እኮ ልብህ ካላመነው ምን ዋጋ አለው? እኛ እኮ እንደዛ እንደሆነን ታውቃላችሁ። ንስሐ አባቶቻችንም ጋር ሄደን ምን ማለት እንዳለብን እናውቀዋለን። ቀኖናው እንዲቀልልን ማሩኝ አባቴ እንላለን። በደልኩ እኮ አባቴ፣ ተዋረድኩሎት እኮ አባቴ። ልብህ እኮ አላመነበት ነውር እንደሆነ ታውቃላችሁ። እግዚአብሔር ፊት እኮ አይዋሽም። ፈርተን ተንቀጥቅጠን ምኑን ነው መናገር ያለብን? እውነቱን ነው መናገር ያለብን። አፌ እንደሚለው ልብ ያላለልኝም እኮ ማለት እንችላለን። ታውቃላችሁ ጻድቁ አባታችን አባ ጴሜን የሚባል አባት አለ። በረከቱ ለሁላችን ትድረሰው። ምን ይላል መሰላችሁ? ጸሎት ነው። ብትችሉ አብራችሁኝ በሉ። አቤቱ በሉ እስኪ። ጌታ ሆይ አፌ የሚለውን ልቤም እንዲለው አስለምደው። ኃጢአተኛ ነኝ ስትል ምንህም ይመነው ልብህ። በደለኛ ነኝ ስትል ምንህም ይመነው። በቃ አያችሁ እቺ ሴት የተፈወሰችው በዚህ ነው። እውነቱን አውቃ ሄደች፣ ተናገረችም ጭምር። ክርስቶስም ልጄ ሆይ እምነትሽ አድኖሻል፣ ተፈውሰሻል፣ በሰላም ሂጂ አለ። በቃ ከዚህ በላይ ምን ይሆናል ብሎ ነው።
አትበድይ፣ ኃጢአት አትስሪ፣ ወደ ክፋት አትመለሽ ለምን ያላላት ይመስላችኋል? እውነቱን ነው የተናገረችው። በአንጻሩ ተመሳሳይ የሆነ ፈውስ ተሰጥቶት ከዚህ በኋላ እንዳትበድል የተባለ መጻጉዕን ትዝ ይላችኋል? 38 ዓመት ከተኛበት አልጋ ክርስቶስ ካስነሳው በኋላ ምንድን ያለው? ከዚህ የበለጠ እንዳይደርስብህ ዝም በል የተባለ። መጻጉዕ ግን አላደረሰውም። ሄዶ ሲቀባጥር ሲያወራ አልፎ ተርፎ ክርስቶስን በተሰቀለበት ምሽት በሐሙስ በጥፊ ሲመታው ነው የተገኘው። ስለዚህ ይህቺም ሴት ፈራች፣ ተንቀጠቀጠች፣ እውነቱን ተናገረች፣ ፈውሷን ተቀበለች። ይሄ ሁሉ ታሪክ ግን የተፈጸመው ክርስቶስ ኢያኢሮስ ቤት ሊሄድ በመንገድ እያለ ነው። በምን እያለ አልኳችሁ? በመንገድ እያለ። ልብ ብላችሁ ስሙ አደራ። እግዚአብሔር አንዳንዶቻችን በህይወታችን ስንኖር እንደ ሌላው ሰው የማይንከባከበን የሚመስለን ሰው ይመስላል። ሌላው ሰው ሲሰማ ያልተሰማን፣ ሌላው ሰው ሲደመጥ ያልተደመጥን፣ ሌላው ሲሆንለት ያልሆነልን የሚመስለን ሰዎች ልብ ብለን እናዳምጥ። እግዚአብሔር 12 ዓመት ደም ይፈሳት የነበረችዋን ሴት ያዳናት እርሷ ያለችበት ገበያ የሄደው እርሷን ፈልጎ አይደለም፣ ኢያኢሮስን ለማዳን እግረ መንገዱን ሲሄድ። ትምህርቱ ምን መሰላችሁ ክርስቲያኖች? አንዳንዶች እንደ ኢያኢሮስ እግዚአብሔር ሲጠሩት የሚሰማቸው ሰዎች አሉ። ናልን ድረስልን ሲሉት አቤት ብሎ የሚወርድላቸው አሉ። እኒህ ማለት ጻድቃን፣ ቅዱሳን፣ ሰማዕታት በስራቸው የተመሰገኑ በነፍስም በስጋም በቅድስና የሚኖሩ ናቸው። እነዛን ለመሆን እግዚአብሔር ይርዳል። እግረ መንገዳቸውን ደግሞ እንደዚህ አይነቱን ልመና መለመን ባይችሉም ግን የነሱን ልመና ለማዳመጥ ሲል ደግሞ እግዚአብሔር የሚጎበኛቸው ሰዎች አሉ። አሁን ይሄንን ሁሉ አልኳችሁ እንጂ እኮ አባባሉ ምን የሚባል አባባል አለ መሰላችሁ? ታውቁታላችሁ እኮ ለኃጥ የመጣ ገልብጡት። ይሄ አባባል አይሰራ። ለጻድቅስ የመጣ ለኃጥ አይተርፍም። በደንብ አድርጎ ነው የሚተርፈው እንጂ ጻድቃን ባሉበት መሬት ኃጢአተኞች ቢበዙም ስለ ጻድቃኑ ብሎ እግዚአብሔር ምሮ አያውቅም? ያውቃል። ይህቺ ሴት ማለት እኛ ነን ማለት ነው። እግዚአብሔር ጉዳዩ ላትሆን ትችላለህ። በቃ እግዚአብሔር ያንተን ጸሎት ላይ ሰማ ይችላል። በቃ ያን ያክል አትደነቅ። ጸሎታቸውን ከሚሰማቸው ሰዎች በቤተ ክርስቲያን መካከል በህብረት ጸሎት ግን አይጣ እግረ መንገዱንም ሊሰማ ስለሚችል ማለት ነው። ይህቺን ሴት እግረ መንገዱን ሲሄድ ነው ያገኛል። እግረ መንገዱን እግዚአብሔር አይጣን። ክርስቲያኖች እዛው ነው መቀመጥ ያለብን። ቦታችሁ ቀላል እንዳይመስላችሁ። የተቀመጣችሁባት ወንበር ለዋዛ አትዋት። እግዚአብሔር ይፈልጋል። ያ ያል እየመጣ ሲያልፍ ሲያገድም የሚመለከታቸውን ሰዎች ጸሎታቸውን ሲሰማ እኛንም እግረ መንገዱን ሊፈውሰን ይችላል። ስለዚህ ያችንም ሴት ፈወሰ። ጥቂት ርቀት እንደሄደ ግን ከኢያኢሮስ ቤት የመጡ ሹማምንት መጥተው መምህሩን አታድክመው፣ ልጅ ታማ ነበረ ግን ሞታለች አሁን አሉት። ያው በሰውኛው ምን እያሉት መሰላችሁ? አንደኛ ታማ ቢደርስ ኖሮ ማዳን ይችላል፣ አሁን ግን ከሞተች ምን ለውጥ ያመጣል? አንድ ልብ ብላችሁ ስሙ። ሁለተኛው ለምን ቆየህ? እስኪ ለምን ቆየህ በሉ። ይህችን ሴት ለማዳን ገበያ ላይ ባትጋፋ፣ ዝም ብትል፣ ሰዎቹንም ዳር ያዙ በኋላ ስመለስ ብለህ ብትመጣ ኖሮ ትደርስ ነበር እንደማለት ነው። ይሄ ችግር አሁንም እኛ ጋር እንዳለ ልብ ብላችሁ አስተውሉ። አንዳንዶቻችን አሁንም እግዚአብሔር የቆየብን የሚመስለን ሰዎች አሉ። ጉዳዩ ሲያበቃ ምን ሊያመጣ ይችላል የምንል የኢያኢሮስ ቤተሰቦች ችግር ያለብን ሰዎች አሉ። እግዚአብሔር እንደውም የሚገርማችሁ ታሟልና ችግር ላይ ነኝ ብለህ ጠርተው ከሚመጣው ይልቅ አብቅቶልኛል ከዚህ በኋላ ምን ለውጥ ሊመጣ ይችላል ስትል ፈጥኖ ነው የሚመጣው። ምንም አንተ ማድረግ እንደማትችል አምነህ እጅህን ሰጥተሃል። በቃ አንዳንዶቻችን አሁንም የምነግራችሁ መፍትሄው ከእግዚአብሔር የራቀን በህይወታችን ጉዳዩን ሰጠነው እንላለን እንጂ የሰጠነውን ጉዳይ መልሰን እኛውን ፈትፈትበታለን ቁጭ ብለን እና እንዴት ነው ዝም አልከኝሳ ምናምን እያለን እናወራዋለን። ወይ አንዳንዴ ሰጠነውን ተመልሰን እናስብበታለን። ቆይ እንዲና እንዲህ ብታረገውም ጥሩ ነው የሸጋ ነው እያለን አይሆንም። ለሰጠው ከእግዚአብሔር አምነህ ስጠው። ካያደርግልኛል ብለህ ከታመንክለት ስጠውና ሞክረው። እግዚአብሔርን ፈትነው። ጥሎ ማንንም አይተነው አናውቅ። በእኛ ታዲያ ለምን ዛሬ ጀምር? እኛ ራሳችን ጣለን ብለን እያወርን ካልሆነ በቃ ስለዚህ አብረን እንሂድ አለ። ገባ። ቤት ውስጥ ይገባ። ጫጫታ ነው፣ ለቅሶ ነው። እውነትም ልጅቱ ሞታለች። ክርስቶስ ግን ተኝታለች እንጂ አልሞተችም አለ። ሁሉም ሰው ሳቀበት። ለምን የሳቀበት ይመስላችኋል? አንደኛው በመተኛትና በእንቅልፍ መካከል ያለው ልዩነት ግልጽ ነው ለሁሉም። አንድ ሰው ተኛ ማለት ሞተ አይደለም፣ ሞተ ማለት ተኛ ማለት አይደለም። ስለዚህ ሰዎቹ እንደዛ ብለው ተረድተውት፣ ክርስቶስ ግን ሰዎቹ በሳቁበት ጊዜ ላይ ሰዎቹን ከዛ ቤት እንዲወጡ አደረገ ይላል። ትምህርቱ ምን መሰላችሁ? አንዳንድ ሰው
ልኑረው ያልከውን መንፈሳዊ ህይወት በጾሙ ጀምረዋለሁ፣ በጸሎቱ ጀምረዋለሁ፣ በዚህ ወቅት ከሚመጣው ዓመት ጀምሮ እስተካከላለሁ ስትል የሚስቁብ ሰዎች አሉ የሉ? አሉ። ጠንቅቀው አውቀህ የለ የሚል ሰዎች አሉ። ክርስቶስ እንደነዚህ አይነቱን እነሱ በመሳቃቸው ከቀጠሉ አንተ አብረህ ካልሳቅ ድረስ እነሱን የሳቁትን ዞር በሉ እሱን ብቻ ስጡኝ ብሎ ለውጦና አስተካክሎ ያዋሳየት ይችላል። ሳቁ አስወጣቸው። ቤት ውስጥ ግን ከያዕቆብ ከዮሐንስ ከጴጥሮስ ጋር አብሮ ገባ። እነዚህ ሶስቱ የምስጢር ሐዋርያት ነገም ደብረ ታቦር ስናከብር የምንጠራቸው ናቸው። አስገባ ወደ ቤት። ያለችበት የትንሿ ልጅ 12 ዓመቷ ነበረ። የተኛችበት አልጋ ላይ ተቀመጠና ጌታችን ኢየሱስ ክርስቶስ አንቺ ልጅ ወይም ብላቴና ተነሺ አለ። ከእንቅልፏ እንደምትነቃ የሞተችዋ ልጅ አፈፍ ብላ ተነሳች። እምትበላውን ስጡ አለ። ምን እያለ መሰላችሁ? አንድ ሰው ከእንቅልፉ ሲነቃ መጀመሪያ ከእንቅልፋችሁ ስትነቁ ሆዳችሁ የሚፈልገው ምንድን ነው? ምግብ ነው። ጸሎት እንዳትሉ፣ ውሸት ነውር ነው። ሰው መጀመሪያ ከእንቅልፉ ሲነሳ ሆዱ ይሞረሙሯል። ይሄ ሀቅ ነው፣ ኃጢአትም አይደለም። በነገራችን ላይ ስጋዊ እንስሳዊ ባህሪ ስላለን ሆዳችን ለምን ተራበ ብለን መበሳጨት የለብን። ረሃብ ጤናማ እንዲሆን ነው እንጂ መጠበቅ ያለብን። ረሃባችንን ግን ታግሰን ከሆዳችን ይልቅ ለነፍሳችን አድልተን ከስጋ ምግብ ቀድመን ጸሎት አድርገን ለነፍሳችን ቀለቧን እንሰጣለን። እየሰማችሁ ነው? ስለዚህ ሰው ከእንቅልፉ ሲነቃ እህል እንደሚፈልገው ሁሉ ይህችንም ልጅ ተኝታለች ስላላቸው ከእንቅልፍ የሚነቃ ምግብ እንደሚፈልግ እንዲሁ ስጧት ምግብ አለ። እውነት መንቃቷን እንዲያውቁ፣ ምትሃት እንዳልሆነ ሌላ ነገር እያደረገ እንዳልሆነ እንዲያውቁ። ሁለተኛው ክርስቶስ እናት አባቷን የምትበላውን ስጡ ብሎ ሲናገር ምን እያለ መሰላችሁ? ይህቺ ልጅ ወይም ጣሊታ ተብላ የተጠራችው ትንሽ ብላቴና የነፍስ ምሳሌ ነው። የተኛ ሰው ከእንቅልፉ ሲነቃ ምግብ እንደሚፈልገው ሁሉ ከእግዚአብሔር ርቆ በኃጢአት የቆሰለም ሰው ወደ እግዚአብሔር መጥቶ ከኃጢአት ወንበር ሲነሳ ቤተ ክርስቲያን ብላ ብላ የምትሰጠው የሚያነቃው ምግብ የክርስቶስ ሥጋና ደም። ይሄ ጌታችን ኢየሱስ ክርስቶስ ያሰጠን ነገር ነው። ክርስቲያኖች እውነት በዚህ ጾም መንቃታችን፣ እውነት በዚህ ጾም ውስጥ ተነስተንም ጭምር ከእግዚአብሔር ጋር አለን አብረን ለማለት ምስክርነታችን የማንን ሥጋና ደም መብላት መጠጣታችን በሉ እንጂ። ለዛ ክብር እግዚአብሔር አምላክ ሁላችንንም በቸርነቱ ያብቃል። የመጨረሻው የዚህ ታሪክ ጭብጥ ግን ምን መሰላችሁ? ይሄ ታሪክ ጌታችን ኢየሱስ ክርስቶስ ሙት እንደሚያስነሳና ደም የሚፈሰውን ሰው ደሙን ማድረቅ እንደሚችል ተአምር ለማድረግ ብቻ ብሎ የፈጸመው ታሪክ አይደለም። ክርስቶስ ድህነተ ዓለም የመጨረሻውና ዋነኛው ዓላማው ነበር። ወደዚህ ምድር ሲመጣ እነዚህ የሚፈጸሙ ተአምራቶች፣ ፈውሶች በሙሉ በኋላ ላይ ክርስቶስ ለሚፈጽመው የድህነት ሥራ፣ ለመስቀሉ፣ ለሞቱ፣ ለትንሣኤው ማስተማሪያና የሰውን ሕሊና ማዘጋጃዎች ናቸው። ክርስቶስ በዚህ ታሪክ ውስጥ እየተናገረ ያለው እያስተላለፈም ጭምር ያለው መልእክት ምን መሰላችሁ? ልብ ብላችሁ ስሙ። ክርስቶስ በነበረበት ስፍራ ላይ ታሪኩ ሲጀምር ብዙ ሰዎች ተሰብስበው ነበረ ይላል። ስንት ሰዎች? ብዙን ያለው እንጂ ቁጥር አልጠራም። ክርስቶስ የተሰበሰበበት ስፍራ ተብሎ የሚጠራው ሰማይ ነው። ብዙ ሰዎች የተባሉት መላእክት ናቸው። ኢያኢሮስ ልጄ ታማብኛለች ና ወርደህ እጅህን ጫንባት ያለው የአዳም ምሳሌ ነው። አዳም ልጆቹን እባክህ ውረድ ተወለድ ብሎ ለምኗልና። እየሰማችሁ ነው? ክርስቶስም አይ በቃሌ ብቻ ልፈውሳት አላለም። ና አብረን ወደ ቤት እንውረድ አይደል ያለው። ክርስቶስም ከሰማይ ሆኖ በቃሌ ብቻ ፈውሳችኋለሁ አይደል? ቃሌ ሰው ሆኖ ወይም እኔው ራሴ ስጋችሁን ተዋህጄ አድናችኋለሁ አለ እንጂ። እየሰማችሁ ነው? ስለዚህ ክርስቶስ ቀጠለ ማለት ነው። ወደ ሰማያት፣ ከሰማያት ወደ ምድር ወረደ። ወደ ምድር ከወረደ በኋላ እግረ መንገዱን ሲሄድ ስንት ዓመት የሚፈሳትን ሴት አገኘ? አረ መልሱ። በጣም ጥሩ። ይህቺ ሴት የሔዋን ምሳሌ ነው። ይህቺ ሴት 12 ዓመት ለረጅም ጊዜ ደም ይፈሳት እንደነበረች ሁሉ ሔዋንም እስከ ተወሰነ ዓመት ድረስ ለ5500 ዘመን ክርስቶስ ተወልዶ ብቻ ሳይሆን ተጠምቆ ተሰቅሎ እስኪያድናት ድረስ የኃጢአት ጅረቷ በልጆቿ ሊቋጭላት አልቻለም ነበር። ብዙ ልጆችን ወልዳ ነበረ። ይህቺ ሴት በጣም ለብዙ ሰዎች ገንዘቧን በትና ነበር ይላል። ገንዘብ ማለት ንብረት እኮ ነው። የሔዋን ንብረቶቿ ልጆቿ ነበሩ። ብዙ ልጆች ተወልደውላት ነበር። እነ አብርሃም ተወልደውላታል፣ እነ ይስሐቅ ተወልደዋል፣ እነ ያዕቆብ፣ እነ ሙሴ፣ እነ ኤልያስ፣ እነ ዮናስ፣ እነ አብድዩ ሁሉም ነቢያት ተወልደው ነበር። ማናቸውም ግን ደሟን ሊያቆሙላት አልቻሉም ነበር። ይህቺም ሴት ለብዙ ሰዎች ገንዘቧን ሰጥታ
ማንም ሊፈውሳት አልቻለችም ነበር። እንዲያውም ባሰባት እንጂ ነው እማያድናትን ስትፈልግ ስትባዝን ለክፉ ነገርም ወድቃ ነበር። ክርስቶስን ግን ስታየው የልብሱን ጫፍ ብነካ ምን አደርጋለሁ አለች። አረ መልሱ እድናለሁ አለች። ልብ ብላችሁ ስሙ። ይህቺ ሴት የነካችው የክርስቶስ ቀሚስ አንደኛ የቤተ ክርስቲያን ምሳሌ ነው። የምን ምሳሌ ነው? ልብስ የሚሸፍነው ምን ነው? አካልን። እስኪ አካልን በሉ። ፊታችሁ ላይ ልብስ ታረጋላችሁ? የምር ታስቡበታላችሁ እንዴ? ማን ነው ፊቱን ሸፍኖ ልብስ አድርጊያለሁ ብሎ የሚል? አይንህ እንዴት ያያል? ልብስን የምታደርገው ከምንህ ጀምሮ ነው። የክርስቶስ ልብሱ አካሉ ማን ነው? ቤተ ክርስቲያን። ቅዱስ ጳውሎስ የኤፌሶን መልእክቱ ምዕራፍ 5 ላይ ምንድን ነው ያለው? ክርስቶስ ለቤተ ክርስቲያን አካሉ ናት፣ ሚስትም ለባል እንዲሁ እያለ አይደለ ሲያስተምር የነበረው? ክርስቶስ የተባለ አምላካችን ያደረገው ቀሚስ ያቺን ሴት ሄዳ ዳሳ የዳነችው ማለት ሔዋን አንድም የዳነችው በቤተ ክርስቲያን ነው። እናንተም ያቺ ሴት አምና ቀሚሱን ነክታ እንደዳነችው ሁሉ ቤተ ክርስቲያን አምናችሁ ብትመጡ ምን ታረጋላችሁ? ትድናላችሁ እያለ ነው። እየሰማችሁ ነው። ሁለተኛ ክርስቶስ ያደረገው ቀሚስ የሐዋርያት ምሳሌ ነው። የምን ምሳሌ? የክርስቶስን ቀሚሱን ነክታ ዳነች ማለት ክርስቶስ ላይ በዘመኑ ባይደርሱ ቀሚሱ የተባሉ የሐዋርያትን ትምህርት እየሰሙ ግን ሰዎች ድነዋል፣ ተፈውሰዋል። እኛም አሁን እየተማርን ያለነው ማን ያስተማረውን ትምህርት? ሐዋርያት። እየሰማችሁ ነው። ማን ያስተማረው? ማርቆስ ራሱ ሐዋርያው ቅዱስ ማን ተብሎ ነው የሚጠራው? ማርቆስ። ሶስተኛውና ዋነኛው የክርስቶስ ቀሚስ ደግሞ ድንግል ማርያም ናት። ማን አልኳችሁ? በሉ እንጂ። በጣም ጥሩ። ድንግል ማርያም ናት። አሁን የእመቤታችን ቅዳሴ ውዳሴዋ ሲተረጎም በቀን በማለዳ እንደምትሰሙት ሁሉ አንዱ እመቤታችን አባ ሕርያቆስ መስሎ ከሚያስተምርባት ምሳሌ ውስጥ እመቤታችንን የሸማኔ ጉድጓድ ነሽ ይላል። የምን ጉድጓድ? በጣም ጥሩ። በሸማኔ ጉድጓድ ምንድን ነው የሚሰራው? እዚህ ጋር ነው ሽሮ ሜዳ ነውር ነው። ቶሎ በሉ። ጋቢና ነጠላ። እውነት ነው። ጋቢ ነጠላ ነው። ጋቢ ነጠላ ምንድን ነው? ልብስ። እስኪ በሉ ጌታ። ጋቢ ነጠላ ስለተባለ ልብስ አይደለም እንዴ? አንቺ ተው እንጂ። ጋቢ ነጠላ ምንድን ነው? ቀሚስስ ምንድን ነው? ይሄ ጃኖ ምናምኑ የምናደርገው በሙሉ የሀገር ባህል ምንድን ነው? ስለዚህ እነዛ ሰዎች ይሰራሉ የሚባሉት የምን ልብስ ነው? የሀገር ባህል ልብስ ይሰራሉ ነው የሚባሉት? ጋቢ ብቻ ነው የሚሰሩት ነው የሚባለው? ኧረ ተው ባካችሁ። የሸማኔ ጉድጓዱ ስለዚህ የሚሰራው ምንድን ነው? ልብስ። ልብስ ምንን የሚሸፍነው? በጣም ጥሩ። ሰውነትን፣ ገላን። እንዲሁም ሁሉ የሸማኔ ጉድጓድ የተባለች ድንግል ማርያም ስላለች ነው ክርስቶስ ስጋን የተዋሃደው። እየሰማችሁ ነው። ከእርሷ የነሳውን ስጋ ለብሶ ተዋህዶ አይደለ የተመላለሰው። ስለዚህ ቅሉ ከገባን ሄዳ ሴትዮዋ በእምነት የነካችው ቀሚሱ ማለት ሰው አምኖ የክርስቶስን እናቱን ድንግል ማርያምን ሄዶ ቢነካት፣ ቢዳስሳት፣ ቢማጸናት የኃጢአት ደሙ ይደርቅለታል ማለት ነው። እውነትም ድንግል ማርያም ለክርስቶስ ልብሱ እኮ ነው። ቀሚስ ወይም የሚለበስ ልብስ እርቃንን ያለ የሚሸፍነው፣ እንደዚህ ሁሉ የእኛን እርቃናችንን የሸፈነች እርሷ ናት። ልብስ ሞገስ ነው አይደለ? ሲደረግ ራሱ የሚያየው ሰው አቤት ልብስ ሲያምር አይደለ የሚለው። እኛስ ማማሪያ መድመቂያችን እርሷ ናት እንጂ ምን የሚያምር የሚያስደምቅ ሌላ ነገር ኖሮ? በእምነት የተነካችው ቀሚስ ማለት ድንግል ማርያም ነው። በዚህም ወቅት ለዛ ነው ክርስቲያኖች በነገራችን ላይ ተሰብስበን 16 ቀኑን ሌሊትም ቀንም ማርያም 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 የምንለው ምኗን ለመንካት? እርሷን ለመንካት ሙከራ ነው። በቃ የነካሃት ጊዜ ደምህ እንደሚደርቅ ስለምታውቀው፣ የነካሃት ጊዜ ላይ ክርስቶስ እንደሚዞር ስለምታውቀው። ቀሚሱ ሲነካ አይደለ ዞሮ ማን የነካኛለው? እናቱን ስትነካና ስትደርስባት ክርስቶስ ዝም የሚል ይመስላል? በክፉ ከመጣህም ይቀስፋል፣ በደግ ከመጣህም ዞር ብሎ አይቶ ኃጢአት ተምሮልሃል ሂድ ብሎ ይምራል። ስለዚህ ያቺ ሴት ቀሚሱ የማን ምሳሌ ናት አልኳችሁ? ኧረ መልሱ። የእመቤታችን ምሳሌ ናት። ቀጠለ ታሪኩ። በኢያኢሮስ ቤት ገባ። ኢያኢሮስ ቤት ሲገባ 3 ደቀ መዛሙርቱን ይዞ ነው ሄደው። ያዕቆብ በሉ እስኪ በሉ እንጂ። ወረ በስማ እኔ እያወራው እናንተ እያዳመጣችሁ እንዴት ይደክማችኋል እንዲህ? እስኪ ያዕቆብ በሉ። ዮሐንስ፣ ጴጥሮስ እንዳትረሱት። ያዕቆብ፣ ዮሐንስ፣ ጴጥሮስ ክርስቶስ ወደ ቤት ሲገባ ይዟቸው የገባው ደቀ መዛሙርት ናቸው። ቤት የተባለ ይሄ የምንኖርበት ዓለም ነው። እግዚአብሔር ወደዚች ምድር ሲመጣ
ያዕቆብ ዮሐንስ ጴጥሮስ የተባለ እምነት ተስፋና ፍቅርን አይቶ የማንን እምነት አይቶ ከተባላችሁ የድንግል ማርያምን የማንን ተስፋ አይቶ አሁንም የድንግል ማርያምን የማንን ፍቅር አይቶ አሁንም የድንግል ማርያም እምነት ስላላት እንደ ቃል ይደረግልኝ እኔ ለአንተ ምንህ ነኝ አለች ተስፋ ስላላት ከዚህ በኋላ ትውልድ ሁሉ ምን ያረጋኛል አለች እምነትና ተስፋ ብቻ ሲሆን ፍቅር ስላላት ድንግል ማርያም ራሷን አሳልፋ ሰጠችው ለኛ ለሁላችን ማህፀኗን እደረበት ያለችው እኮ ለሷ ክብር ብቻ መስሎ ነው እንዴ አይደለም ላንተ ስላሰበችልህ ከርሷ ሰው ቢሆን የምትጠቀመው አንተ እንደሆነ ስለሚታወቅ እምነት ተስፋን ፍቅር አይቶ ክርስቶስ ወረደ ወደ ምድር ሲወርድ እምነት ተስፋን ፍቅር አይቶ የመጣው አምላካችን የሞተ ልጅ ነው ቤት ውስጥ ሬሳ ይጠበቀው የሞተችዋ ልጅ ማለት አዳምና ሔዋን ናቸው ክርስቶስም ሄደ ከዛስ በኋላ ጣሊታ ተነሻለ በድምፁ ቀሰቀሳ እንደዚህ ሁሉ ክርስቶስ ከመቤታችን በነሳው ስጋ ወደ ምድር ወደ ተባለ ወረደ አዳነን ወደ ሲኦልም ወርዶ ሰላም ለእናንተ ይሁን ሲል እነርሱም ከመንፈስ ጋራ ብለው ከነበሩበት ከሲኦል አዘቅት አወጣቸው ማለት ነው በመጨረሻም ክርስቶስ ልጅቷን ካስነሳት በኋላ ምንም የምታረገውን ስጧት ነው ምንም የምታረገው የምትበላውን ምን አርጓት አው ለሞተ ነፍስ አልኳችሁ ተነስቶ የሚራመደው የማንን ስጋና ደም ሲበላ የክርስቶስን እንደዚሁ ሁሉ በዚህ በመዋለ ጾማ በ16ቷም ቀን የምንበላው የሚሰጠን ምግብ ቢኖር ጥሬና ውሃ በሶ ሳይሆን የድንግል ማርያም ምስጋና የሰኞ ውዳሴያችን ላይ ሊቃውንቱ ሲተረጉሙ አልሰማችሁ የቅዱስ ኤፍሬም የመጨረሻ ተምኔት መሻቱ የድንግል ማርያም ምስጋና በስቶለት ምግብ ሆኖ ቢበላው መጠጥ ሆኖ ቢጠጣው ልብስ ሆኖ ቢጫማው ጫማ ሆኖ ቢጫማው ልብስ ሆኖ ደግሞ ቢደምቅበት ነበር ነው አይደል ሲተረጎማት ሰሙ እንደዛ ነው ያሉት ሊቃውንቱ ቤተክርስቲያን ሲተረጉሙ እንደዚህ ሁሉ የምትበላውን ስጧት ማለት የሞተች ነፍስ ከክርስቶስ ጋር የምትቀርብበት አንደኛው መንገድ ልብሱ የተባለች የድንግል ማርያምን ምስጋናዋንና ቅዳሴዋን ሲሰማ ሲያደምጥ የሚበላው የነፍስ ቀለብ ከሞተበት ከኃጢአት ወንበሩ አስነስቶ በክብር እንዲቆም ያደርጋል ማለት ነው ይሄንን ክብር እግዚአብሔር አምላክ በ16 ቀናት ውስጥ እንድንሳተፍ በር ከፍቶልናልና አሁንም በቀረችን ወቅት ላይ የሚበላ የሚጠጣ የሆነውን የድንግል ማርያምን ምስጋና ለማዳመጥ ለመስማት እዝነ ልቡናችንን ይክፈትልን እኛንም በቸርነቱ ክርስቲያኖች ከሚፈስ ደም ሳይሆን አልቋረጥ ካለን ኃጢአት ከሙት ብቻ ሳይሆን መነሳት ካቃተን በደልና ክፋታችን ተነስተን የምንበላውን ቅዱስ ሥጋ ክቡር ደም ክብር እንድንደርስ በቸርነቱ